ሰላም ጤና ይስጥልኝ አብሪ ሚዲያ አድማጭ ተመልካቾቻችን፣ እነሆ የሰዓቱን ዜናዎች ይዤላችሁ ቀርቤያለሁ። እንደሚከተለው ይቀርባሉ። በስልጠና ላይ ባሉ የፋኖ አባላት ላይ የድሮን ጥቃት መፈጸሙን ያመለክታል። የመጀመሪያው ዜና እንመለከተዋለን። ቀጥሎ የምናቀርብላችሁ አሸባሪው የሸኔ ቡድን በምስራቅ ወለጋ በከፍተኛ ደረጃ መመታቱ የተገለጸበትን ዜና ይሆናል። በተከታይ አሜሪካ በደብረ ጽዮን ቡድን ላይ የጣለችው የቪዛ እገዳ ለሌሎች የቡድኑ ተባባሪዎችም ጠንካራ መልእክት ያስተላለፈ መሆኑ መገለጹን የምንመለከትበት ይሆናል። በቀጣይ ኢትዮጵያ ሁለተኛውን የአፍሪካ የፖለቲካ ፓርቲዎች ጉባኤ ለማስተናገድ መመረጧን የምናይበት ዜና ይሆናል። በመጨረሻም የዓለም ባንክ ለኢትዮጵያ ቀጣይ ዓመት የበጀት ድጎማ የሚውል 1.45 ቢሊዮን ዶላር ሊያጸድቅ እንደሆነ መገለጹን የምናይበት ይሆናል። ወደ ዝርዝሩ እንገባለን። የሻዕቢያና የህወሓትን የውክልና ጦርነት በመቀበል ደቡብ ወሎ ዞን ከለላ ወረዳ 08 ደራጎት ቀበሌ ላይ ወታደራዊ ስልጠና ለመውሰድ ተሰባስበው የነበሩ የጽንፈኛው የምስራቅ አማራ ፋኖ አባላት ዛሬ ንጋት ላይ በሰማያዊዋ ንግስት ወይም በላይነሽ አመዴ የተባለች በተለምዶ በምትጠራው ድሮን መደምሰሳቸውን ከአካባቢው የወጣው ዜና ያመለክታል። እንደ ዘገባው ከሆነ እነዚህ በማሰልጠንና በመሰልጠን ላይ ያሉ የፋኖ አመራሮች እና አባላት በሙሉ በዚህ የአየር ወይም የድሮን ጥቃት ሙትና ቁስለኛ እንደሆኑ ነው መረጃው የሚጠቁመው። በሌላ በኩል እዚሁ አካባቢ ሲንቀሳቀሱ የነበሩና ትንኮሳ ለመፍጠር የሞከሩ የዚሁ የምስራቅ ፋኖ አባላት በእግረኛ በተደረገ ውጊያ ክፉኛ ተመተው እንደተበታተኑ መረጃዎች ይጠቁማሉ። ቀጣዩ ዜና የጽንፈኛው የሸኔ የጥፋት ቡድን በምስራቅ ወለጋ ከፍተኛ የቅጣት በትር እንዳረፈበትና በስፍራው የነበረው የዚህ የአሸባሪው ኃይል ሙሉ በሙሉ እንደተደመሰሰ የሚገልጸው ዜና ነው። በምስራቅ ወለጋ ዞን ጉደያ ቢላ ወረዳ ዕለታዊ የሽብር የዘረፋና የጭካኔ ተግባሩን ለመፈጸም ያው እንደተለመደው አቅዶ የነበረው የጽንፈኛው የሸኔ የጥፋት ቡድን በንቁ የጸጥታ ኃይሎቻችን በተሰነዘረበት እጅግ ኃይለኛ እና የተጠናከረ ምት እንዳያንሰራራ ሆኖ ሙሉ በሙሉ መደቆሱን ያመለክታል ዜናው። የጸጥታ ኃይላችን የቡድኑን የጥፋት ስምሪት ቀድሞ በማሽተትና ከህዝብ በደረሰው ጥቆማ ላይ በመመስረት በወሰደው በዚህ መብረቃዊና ድንገተኛ እርምጃ የዚህ የሸኔ ስብስብ ፈጽሞ የሰራዊቱን ምት ሊቋቋም በማይችልበት ደረጃ ተመቶ ዳግም ሊያገግም ወደማይችልበት ደረጃ መውረዱንና በርካታ የሰው ኃይሉ ለሙትና ለቁስለኝነት መዳረጉ የተወሰኑት መማረካቸውን ለማወቅ ተችሏል። ይህ የሽብር ቡድን ላይ የተወሰደው ታላቅ የማጥቃት እርምጃ የቡድኑን የማጥፋት አቅም ሙሉ በሙሉ ያዳከመ ሲሆን ጀግናዊ ጸጥታ ኃይላችን የተበታተኑ የቡድኑን ትርፍራፊዎች አሁንም እየተከታተለ እስከ መጨረሻው የመቃብር ጉድጓዳቸው ድረስ የማደንና አካባቢውን ሙሉ በሙሉ የማጽዳት ስራውን በከፍተኛ ወታደራዊ የበላይነት እያከናወነ ይገኛል። የኢትዮጵያ ጠላቶችና የህዝብ ሰላም ነሺዎች የትም ቢደበቁ ከጀግናዊ ጸጥታ ኃይል አያመልጡም በማለት ድሉን አስመልክተው መግለጫ የሰጡ የሰራዊት አዛዥ ወይም አመራር ገልጸዋል። በሌላ ዜና የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ለተፈጠረው ውጥረት የጽንፈኛው የቀድሞ ህወሓት ቡድንን ተጠያቂ ያደረገ መሆኑ ትልቅ ስኬት ነው ሲሉ የስምረት ፓርቲ መሪና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ገልጸዋል።
አቶ ጌታቸው ይህን አስመልክተው በሰጡት ማብራሪያ በቀድሞ የህወሓት ጽንፈኛ አመራሮችና ቤተሰቦቻቸው ላይ የተጣለው የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ላለው ውጥረት መባባስ ቀጥታ ተጠያቂ የሚሆኑት የደብረጽዮን ቡድን አባላት መሆናቸውን አሜሪካ መገንዘቧን የሚያሳይ ነው ብለዋል። እንደ አቶ ጌታቸው ገለጻ እገዳው ከዚህ የጥፋት ቡድን ጋር በጥቅምም ሆነ በስትራቴጂ ይተባበራሉ ተብለው ለሚጠረጠሩ እንደ ሻዕቢያ መሪ ኢሳያስ አፈወርቂ እና የእሱ ባለስልጣናት ላሉ የውጭ አካላትም የተላለፈ ግልጽ መልእክትና ማስጠንቀቂያ ነው ብለዋል። አቶ ጌታቸው ረዳ አክለውም እገዳው ከዚህ የጥፋት ቡድን ጋር በጥቅምም ሆነ በስትራቴጂ ይተባበራሉ ተብለው ለሚጠረጠሩ የተለያዩ ወገኖች በፕሮፓጋንዳም በገንዘብም ይሄን ቡድን ለሚረዱ ጭምር የተላለፈም ነው ብለዋል። የእርምጃውን ትልቅነት ሲገልጹ በቪዛ መከልከሉ ላይ አይደለም፣ ይልቁንም ዋሽንግተን በኢትዮጵያ ውስጥ ለተፈጠረው አዲስ ውጥረት ተጠያቂነቱን ሙሉ በሙሉ የደብረጽዮን ገብረ ሚካኤል እና እሱ የሚመራው ቡድን ላይ ማድረጓ በቀጣይ ለሰላም ለሚካሄደው ትግል ትልቅ አስተዋጽኦ ይኖረዋል ብለዋል። የቪዛ እገዳው በተለይ ከደብረጽዮን ዶክተር ጋር በቅርብ የሚሰሩና በትግራይ ክልል ለሚታየው ቀውስ መባባስ ምክንያት የሆኑ የህወሓት አክራሪ አባላትን ለይቶ እነሱ ላይ ያነጣጠረ መሆኑንም አቶ ጌታቸው ግልጽ አድርገዋል። አሜሪካ በኢትዮጵያ ሰላምን ለማደፍረስና ግጭት ለመቀስቀስ እየተንቀሳቀሱ በሚገኙ የቀድሞ የህወሓት ጽንፈኛ አመራሮችና የቅርብ ቤተሰብ አባሎቻቸው ላይ የቪዛ እገዳ መጣሏ በአገር ውስጥም በውጭም የሚንቀሳቀሱ ይህም ቡድን በገንዘብ በፕሮፓጋንዳ የሚረዱ ወገኖችን በከፍተኛ ደረጃ አስደንግጧል። ከዚህ ቡድን ጋር ተባብረን እንሰራለን የሚሉ ኃይሎችም ከዚህ ቡድን ለመራቅ ቀደም ብለውም ይሄ ኢንፎርሜሽን ደርሷቸው ከህወሓት ጋር አንሰራም እያሉ መግለጫ ሲሰጡ እንደቆዩ ነው እንግዲህ ጉዳዩን አስመልክተው የወጡ መረጃዎች የሚያመለክቱት። በሌላ ዜና ኢትዮጵያ ሁለተኛውን የአፍሪካ የፖለቲካ ፓርቲዎች ጉባኤ APPS 2026 እንድታስተናግድ ተመረጠች ይለናል። ኢትዮጵያ የአፍሪካ ገቨርናንስ ማዕከል አፍሪካ ገቨርናንስ ሴንተር ዋና ዓመታዊ መድረክ የሆነውን ሁለተኛውን የአፍሪካ የፖለቲካ ፓርቲዎች ጉባኤ APPS 2026 እንድታስተናግድ ተመርጣለች። ጉባኤው እንደ አውሮፓ አቆጣጠር በኦክቶበር 2026 መገባደጃ ላይ በአዲስ አበባ ለእድገት መምራት የፖለቲካ ፓርቲዎች የአፍሪካ ኢኮኖሚ ወደፊት ዕጣ ፈንታ ቀራጺዎች በሚል መሪ ቃል ይካሄዳል ነው የሚለው ስለ ጉዳዩ የወጣው መረጃ። ይህ ጉባኤ የአፍሪካ የፖለቲካ ፓርቲዎች ዲሞክራሲያዊ ስርዓትን ለመገንባት ተቋማትን ለማጠናከርና በአህጉራቱ ኢኮኖሚያዊ ሽግግር ለማምጣት ያላቸውን ወሳኝ ሚና የሚያጎላ ነው። ኢትዮጵያ ይህንን ታላቅ መድረክ እንድታስተናግድ መመረጧ ሀገራችን የፖለቲካ ፓርቲ ተቋማትን በመጠቀም የዲሞክራሲ መታደስን፣ የኢኮኖሚ ማሻሻያንና ሀገራዊ ልማትን ለማፋጠን የምታደርገው ጥረት አህጉራዊ እውቅና እያገኘ መምጣቱን ያሳያል ይላል ይህንን ዜና ያካፈለው መረጃ። የመጀመሪያዎቹ የፓርቲዎች ጉባኤ እንደ አውሮፓ አቆጣጠር በኦገስት 2025 በጋና አክራ በከፍተኛ ስኬት የተካሄደ ሲሆን የአፍሪካ ሀገራት መሪዎችን፣ የፖለቲካ ፓርቲ መሪዎችን፣ የፖሊሲ አውጪዎችን፣ ምሁራንንና የልማት አጋሮችን በአንድነት አሳትፏል። ያ መድረክ የዲሞክራሲያዊ ስርዓትን ለማጠናከር ሁሉን አቀፍ አስተዳደርን ለመገንባትና ልማት ተኮር ፖለቲካን ለማራመድ የጋራ ቁርጠኝነት የተንጸባረቀበትን የታሪካዊውን የአክራ መግለጫ አክራ ዲክላሬሽን በማጽደቅ መጠናቀቁ ይታወሳል።
ለዚህ የ2026 አህጉራዊ ጉባኤ የሚደረገውን ዝግጅት አስመልክቶ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊ ክቡር አቶ አደም ፋራ ዛሬ የአፍሪካ ገቨርነንስ ማዕከል የስራ አስፈጻሚ ምክር ቤት ሰብሳቢ ክብርት ቤንዳ ኬታ ላሲን በብልጽግና ፓርቲ ዋና ጽህፈት ቤት ተቀብለው አነጋግረዋል። በውይይቱ ወቅት ክቡር አቶ አደም ፋራ በፖለቲካ ፓርቲዎች መካከል ገንቢ ውይይት እንዲኖር የሚያስችሉና ፓርቲዎች ለዲሞክራሲያዊ ስርዓት ግንባታ፣ ለኢኮኖሚ ሽግግርና ለአህጉራዊ ልማት የሚያደርጉትን አስተዋጽኦ የሚያጠናክሩ አፍሪካውያን ራሳቸው የሚመሯቸው መድረኮች መኖራቸው ያለውን ጠቀሜታ አጉልተዋል። ሁለቱም ወገኖች የፖለቲካ ፓርቲዎች ከምርጫ ተሳትፎ ባለፈ የፖሊሲ ፈጠራ፣ የአመራር ልማት፣ የሀገር ግንባታና የረጅም ጊዜ ኢኮኖሚ መሪነት ሚናቸውን የሚወጡ ጠንካራ ተቋማት መሆን እንዳለባቸው አስምረውበታል። በተጨማሪም የኤፒፒኤስ 2026 ጉባኤ ስኬታማ እንዲሆንና የአፍሪካ የፖለቲካ ፓርቲዎች በአህጉሪቱ ለሚመጣው ሁሉን አቀፍ ሽግግር ቁልፍ አንቀሳቃሽ ኃይል ለማድረግ የተቀመጠውን ራዕይ ለማሳካት በጋራ ለመስራት ያላቸውን ቁርጠኝነት ዳግም አረጋግጠዋል። በዚህ ታላቅ ጉባኤ ላይ የሀገራት መሪዎች፣ የፖለቲካ መሪዎች፣ የፖሊሲ አውጪዎች፣ የኢኮኖሚ ባለሙያዎች፣ የባለ ሀብቶች ተወካዮች፣ የሲቪል ማህበረሰብ ድርጅቶች፣ ምሁራንና የልማት አጋሮች የሚሳተፉ ሲሆን የአፍሪካ የፖለቲካ ፓርቲዎች ለዘላቂ ኢኮኖሚያዊ ሽግግርና ለአህጉሪቱ የረጅም ጊዜ ልማት ምቾቶች መሳካት እንዴት የበለጠ ውጤታማ አስተዋጽኦ ማበርከት እንደሚችሉ በሰፊው ይመክራሉ ተብሎ ይጠበቃል ተብሏል። በሌላ ዜና ወይም በመጨረሻውና ጎላ ብሎ የኢትዮጵያን ስኬታማነት የሚገልጸው ዜና የዓለም ባንክ ለኢትዮጵያ $1.45 ቢሊዮን ቀጥታ የበጀት ድጋፍ ሊያጸድቅ መሆኑ ተገልጿል። ዓለም ባንክ ለኢትዮጵያ በቀጣይ ዓመት ለበጀት ድጋፍ የሚውል $1.45 ቢሊዮን ሊያጸድቅ መሆኑን አንድ የባንኩ ከፍተኛ ባለሙያ ገልጸዋል። ሀገሪቱ በውጭ ምንዛሪ ላይ ያሳየችው ሪፎርም ለሀገሪቱና ለተቋሙ ግንኙነት መጠናከር አስተዋጽኦ አድርጓል የተባለ ሲሆን ተቋሙ ሪፎርሙ በዚህ መቀጠል አለበት ብሏል። የገንዘብ ሚኒስትር ከሳምንት በፊት የ2019 ዓ.ም የበጀት ረቂቁን ለምክር ቤቱ ባቀረበበት ወቅት ከ2.3 ትሪሊዮን ብር በላይ መሆኑን ገልጾ የበጀት ጉድለቱ ከውጭ እርዳታና ሀገር ውስጥ በሚገኝባቸው ገቢ ይሸፈናል ማለቱ ይታወሳል። የዓለም ባንክ በኢትዮጵያ ቢሮ ውስጥ የግሉ ዘርፍ ላይ ከፍተኛ ባለሙያ የሆኑት ብስራት ተሾመ እንደገለጹት ከሆነ ባንኩ ለኢትዮጵያ መንግስት የሚውል የአንድ ጊዜ የበጀት ድጋፍ እያዘጋጀ ይገኛል። ይህ በጀት ድጋፍ በቀጣይ እንደ አውሮፓ አቆጣጠር ሰኔ 25 በሚደረገው የዓለም ባንክ ቦርድ ስብሰባ ላይ ይጸድቃል ተብሎ እንደሚጠበቅ ነው የገለጹት። ይህም ሰሞኑን በተካሄደው የብሔራዊ ባንክ ጨረታ መሰረት ከ229 ቢሊዮን ብር በላይ ይሆናል። ይሄ ገንዘብ ማለት ነው። ዓለም ባንክ እስካሁን ድረስ ለኢትዮጵያ እድገትና የወደፊት ጉዞ ያለውን ቁርጠኝነት ለማሳየት ወደ $17 ቢሊዮን የሚሆን የብድርና የእርዳታ ድጋፎችን እያቀረበ እንደሚገኝ ገልጸዋል። ሆኖም እነዚህ ድጋፎች ቀጣይነት ሊኖራቸው የሚችለው በሀገሪቱ ሰላምና መረጋጋት ሲሰፍንና መንግስት የጀመራቸውን በርካታ የሪፎርም ስራዎች አጠናክሮ ሲቀጥል ብቻ እንደሆነም ተመላክቷል። በአሁኑ ወቅት በሀገሪቱ በርካታ የፖሊሲ የመመሪያና ደንብ ለውጦች በአንድ ጊዜ በብዛት እየተካሄዱ ይገኛሉ ያሉት የባንኩ ኤክስፐርት ከዚህም ውስጥ የውጭ ምንዛሪ ሪፎርም አንዱ ነው ብለዋል። 2 ዓመት ሊሞላው ወራት የቀሩት ማሻሻያው በተለይ በማኑፋክቸሪንግ እና በንግዱ ዘርፍ ላይ ለተሰማሩ የግሉ ክፍለ ኢኮኖሚ አንቀሳቃሾች ጠቃሚ ውጤት እያስገኘ የሚገኝ ሪፎርም ነው ብለውታል። እና እኛም ለዛሬ ያዘጋጀነውን መረጃ ወደ እናንተ አድርሰን በዚሁ እናጠቃልላለን። በሌላ መረጃና በሌላ የአብሪ ሚዲያ ፕሮግራሞች እስከምንገናኝ ድረስ ሰላም። ይህ አብሪ ሚዲያ ነው።
አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።